ጠቅላይ ሚኒስትር አብይ ኢትዮጵያ የመስፋፋት ፍላጎት የላትም አሉ። ጠቅላይ ሚኒስትር አብይ የረመዳን ጾም መጀመርን በማስመልከት የካቲት 9 2018 ዓ.ም በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም አሉ። ጠቅላይ ሚኒስትር አብይ በዚህ መልእክታቸው ላይ ኢትዮጵያን የታማኝነትና የእውነት ምድር ሲሉ የጠሯት ሲሆን የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል በሚል ውጥረት ባየለበት ወቅት ነው። ኢትዮጵያ የባህር በር የማግኘት የህልውና ጉዳይ ነው ስትል ከገለጸች ወዲህ በሁለቱ ሀገራት መካከል ያለው ግንኙነት ሻክሮ ወደ ቃላት ጦርነት አድጓል። እንደ እውነት ምድር ወራሽነታችንን ለመላው ዓለም ማረጋገጥ የምንፈልገው ኢትዮጵያ መሬት የመውረር የመስፋፋት ፍላጎት እንደሌላትና የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ነው ብለዋል። ጠቅላይ ሚኒስትሩ የውሃ ሀብታችንን ተጠቅሞ ለመልማት ያለን ፍላጎት በምንም መልኩ የሌላውን ድርሻ የመቀነስ አይደለም ሲሉ ለግብፅ ምላሽ በሚመስል መልኩ ጠቁመዋል። ኢትዮጵያ፣ ግብፅና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ሲያደርጉ ቢቆዩም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ ቀርተዋል። አባይ ታላቅ መለኮታዊ ስጦታ ነው ያሉት ጠቅላይ ሚኒስትር አብይ ከግጭት መድረክ ይልቅ የትብብር ድልድይ ይሆናል በማለት ሁሉም ከዚህ ወንዝ በፍትህና በእኩልነት መጠቀም አለበት ብለዋል። ግብፅ የታላቁ የኢትዮጵያ ህዳሴ ግድብ ግንባታን በመቃወም ለዓመታት ብሔራዊ ጥቅም ይነካል የሚል ስጋቷን እስከ ዋይት ሀውስ ድረስ አስተጋብታለች። ኢትዮጵያ ለጎረቤቶቿ ታማኝ ሆና ትኖራለች ያሉት ጠቅላይ ሚኒስትር አብይ ማንንም አትጎዳም፣ በኢፍትሐዊነት ፊት በዝምታም አትቀመጥም፣ የማንንም ድርሻ ለማሳነስ አትፈልግም ብለዋል። ኢትዮጵያ ዛሬ ከ130 ሚሊዮን በላይ የሚሆነው ህዝቧን ከድህነትን ለማውጣት ትግል እያደረገች መሆኑን የጠቀሱት ጠቅላይ ሚኒስትሩ አካባቢዋን የምትመለከተው በውህደት እንጂ በመስፋፋት አይደለም ሲሉ ተናግረዋል። ደህንነቱ የተጠበቀና ፍትሐዊ የባህር ዳርቻ ለማግኘት ያለን ፍላጎት የሰብአዊ ፍላጎቶችንና የህዝብ ቁጥር መጨመርን የሚያገለግል ፕሮጀክት የማጠናቀቅ ጥሪ ነው ብለዋል። አክለውም የኢትዮጵያ የባህር በር የማግኘት እንቅስቃሴ በሌላ እይታ የጎረቤታችን ሉዓላዊነት የማይጋፋና የሌሎችን ጥቅም የማይጎዳ የአጋርነት ግብዣ ነው ብለዋል። የሰላም ቋንቋ የጦርነት ከበሮን የሚተካበት ጊዜ መጥቷል ያሉት ጠቅላይ ሚኒስትሩ ሀብቶች ከምሽግ ጉድጓድ ቁፋሮ ወደ ተቋማት ግንባታ የሚሸጋገሩበት ጊዜ መድረሱን ገልጸዋል። የጦር መሳሪያዎችን ከማምረት ወደ መሬት ማልማትና የሰውን ልጅ ከመግደል ወደ ማስተማር ማሰልጠንና ማብቃት የምንሸጋገርበት ጊዜ ነው ብለዋል። ኢትዮጵያ ባለፈው ወር መጨረሻ ለኤርትራ በጻፈችው ደብዳቤ የኤርትራ ሰራዊት ተቋጥሯቸዋል ካለቻቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንድትሆን ጠይቃለች። ለዚህ ምላሽ የሰጠችው ኤርትራ በበኩሏ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈውን ደብዳቤ ሐሰትና የፈጠራ ስትል ውድቅ አድርገዋለች። በሌላ ዜናችን አቶ ግርማ ዋቄ የኡጋንዳ አየር መንገድ አማካሪና ጊዜያዊ ዋና ስራ አስፈጻሚ ሆነው ተሾሙ። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ የቀድሞው የኢትዮጵያ አየር መንገድ ስራ አስፈጻሚ ግርማ ዋቄን በአማካሪነትና ጊዜያዊ ስራ አስፈጻሚ አድርገው መሾማቸውን የአገሪቱ ጋዜጦች ዘገቡ። አቶ ግርማ ዋቄ በአዲሱ ሹመታቸው በኡጋንዳ አየር መንገድ ውስጥ የታዩ የአስተዳደር ድክመቶችን ይሞላሉ ተብሎ ይጠበቃል። ፕሬዝዳንት ሙሴቬኒ ለአገሪቱ ስራና ትራንስፖርት ሚኒስቴር በጻፉት ደብዳቤ አቶ ግርማ ዋቄ በአማካሪነትና በጊዜያዊ ስራ አስፈጻሚነት መሾማቸውን ገልጸዋል። በኡጋንዳ አየር መንገድ ውስጥ አሁን ያለውን የአመራርና የአስተዳደር ድክመት ይታወቃል። በአየር መንገድ ውስጥ ያሉ በርካታ የአመራር ድክመቶችን ለማስተካከል እንዲረዳችሁ ግርማ ዋቄን በአማካሪነት እንድትሾሙ አዝዣለሁ ብለዋል። በተጨማሪም በሐምሌ ወር 2026 ስራ አስፈጻሚ እስክንሾም ድረስ ጊዜያዊ ስራ አስፈጻሚ ሆነው እንዲያገለግሉ ይሁን ሲሉ ፕሬዝዳንቱ ማዘዛቸውን ጋዜጦቹ ዘግበዋል። አቶ ግርማ ዋቄ ለአየር መንገዱ ስራ አስፈጻሚ እስኪሾም ድረስ ከቦርዱ ጋር በቅርበት እንደሚሰሩም ተገልጿል። ከሳምንታት በፊት የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ጄኒፈር ባሞቱራኪ ከኃላፊነታቸው መነሳታቸውን ተከትሎ በኡጋንዳውያን የማህበራዊ ሚዲያ ተጠቃሚዎች ዘንድ የአቶ ግርማ ዋቄ ስም በተተኪነት ሲነሳ ሰንብቷል። ፕሬዝዳንት ሙሴቬኒ ከቀድሞ የኢትዮጵያ አየር መንገድ ዋና አስፈጻሚ አቶ ግርማ ዋቄ ጋር በጽህፈት ቤታቸው ተገናኝተው ከተለያዩ ጉዳዮች በተጨማሪ ስለ አቪዬሽን አስተዳደር ውይይት ማድረጋቸውን የፕሬዝዳንቱ ፕሬስ ጉዳዮች ኃላፊው መግለጻቸው ይታወሳል። ነገር ግን በአቶ ግርማ የሀገሪቱ አየር መንገድ ዋና ስራ አስፈጻሚ ሆነው እንዳልተሾሙ በመግለጽ የፕሬዝዳንቱ ጽህፈት ቤት ማስተባበያ አውጥቶ ነበር። የአሁኑ የፕሬዝዳንት ሙሴቬኒ ደብዳቤ አቶ ግርማ የአየር መንገዱ አማካሪ ሆነው የተሾሙ ሲሆን በተጨማሪም እስከ ሐምሌ ወር ድረስ የዋና ስራ አስፈጻሚነቱን ኃላፊነት ይይዛሉ። በአሁኑ ወቅት በስራ አስፈጻሚነት እያገለገሉ የሚገኙት ባሞቱራኪ ኃላፊነታቸውን ለአቶ ግርማ ዋቄ እንዲያስረክቡ ፕሬዝዳንት ሙሴቬኒ አዘዋል። የኡጋንዳን አየር መንገድ እያስተዳደሩ የነበሩት ጄኒፈር ባሞቱራኪ ባለፈው ዓመት ሰኔ ወር ላይ በፕሬዝዳንት ሙሴቬኒ ከኃላፊነታቸው መነሳታቸውን የኡጋንዳ ጋዜጦች የትራንስፖርት ሚኒስቴርን ጠቅሰው ዘግበዋል።
ኒው ቪዥን የተባለው መገናኛ ብዙኃን ከ2 ሳምንት በፊት ከትራንስፖርት ሚኒስትሩ ጋር ባደረገው ቃለ ምልልስ ላይ የኡጋንዳ አየር መንገድ ቦርድ ባለፈው ዓመት ግንቦት ወር ላይ ግምገማ ካደረገ በኋላ በርካታ የአሰራር ጉድለቶችን በማግኘቱ ከኃላፊነታቸው እንዲነሱ መወሰኑን ተናግሯል። አቶ ግርማ ዋቄ ለ7 ዓመታት ያህል የኢትዮጵያ አየር መንገድን መርተዋል። አቶ ግርማ የኢትዮጵያ አየር መንገድን ባስተዳደሩባቸው ዓመታት በርካታ ውጤታማ ስራቸውን መስራታቸው ይታወሳል። በቴይለር ስዊፍት ኮንሰርት ላይ ጥቃት ለመፈጸም ያሴረው ኦስትሪያዊ የሽብር ክስ ተመሰረተበት። አንድ ኦስትሪያዊ በነሐሴ 2004 በቪየና በተካሄደው የቴይለር ስዊፍት ኮንሰርት ላይ ጥቃት ለመሰንዘር በማሴር በሽብርተኝነትና በሌሎች ወንጀሎች ክስ ተመሰረተበት። አቃቤ ሕግ እንደገለጸው የ21 ዓመቱ ተጠርጣሪ ቤራን ኤ ተብሎ የሚጠራ ሲሆን የሽብርተኛ ድርጅት አባል በመሆን ፈንጂዎችን በመስራትና በሕገወጥ መንገድ የጦር መሳሪያ ለመግዛት በመሞከር ተከሷል። እንዲሁም ለኢስላሚክ ስቴት ፕሮፓጋንዳ ሲያሰራጭ እንደነበር ተገልጿል። ተከሳሹ ጥፋተኛ ሆኖ ከተገኘ እስከ 20 ዓመት የሚደርስ እስራት ይጠብቀዋል። ተጠርጣሪው በቁጥጥር ስር የዋለው የቴይለር ስዊፍት ኮንሰርት ከመጀመሩ በፊት ከሲአይኤ በተገኘ ጥቆማ መሰረት ነው። አሜሪካዊቷ ቴይለር ስዊፍት በቪየና ኤርነስት ሆቴል ስታዲየም ልታቀርበው የነበሩት 3 የሙዚቃ ዝግጅቶች ተሰርዘዋል። በእነዚህ የሙዚቃ ድግሶች ላይ ከ195,000 በላይ ሰዎች እንደሚገኙ ይጠበቅ ነበር። ባለፈው ዓመት ሞሐመድ ኤ በመባል የሚታወቀው የ16 ዓመት ሶሪያዊ ታዳጊ በጥቃቱ ምክንያት በጀርመን ፍርድ ቤት የ18 ወራት የእስር ቅጣት ተፈርዶበታል። በወጣቶች የወንጀል ሕግ መሠረት ሳይታሰር ቀርቷል። በአጠቃላይ ቤራን ኤን ጨምሮ 3 ሰዎች እንደ አውሮፓውያን አቆጣጠር በ2024 በቁጥጥር ስር ውለዋል። በወቅቱ ሁሉም በ10ዎቹ ዕድሜ ክልል ውስጥ የሚገኙ ነበሩ። በወንጀል ድርጊቱ ዋና ተጠርጣሪ በሆነው በቤራን ኤ ላይ የቀረቡት ክሶች ሰኞ ዕለት በቪየና አቃቤ ሕግ ቢሮ ይፋ ሆነዋል። በክሱ መሰረት በኦንላይን መመሪያ ተቀብሎ ትሪያሴቶን ወይም ቲኤቲፒን በመጠቀም ተቀጣጣይ ቦምብ ሰርቷል። ታዳጊው የሰራው የቦምብ አይነት አይኤስ ለጥቃቶች የሚጠቀምበት አይነት ነበር ሲል በመግለጫው ላይም ተገልጿል። ዘገባው የቢቢሲ ነው።